ዱዓ ባደረግን ቁጥር ያ የዱዓችን ምላሽ ዳይሬክትም ሊሆን ኢንዳይሬክትም ሊሆን ይችላል። ያኒ ቀጥታም ሊሆን ይችላል፣ በተዘዋዋሪም ሊሆን ይችላል። ለዛ ነው ረሱል ዓለይሂ ሰላቱ ወሰላም من حديث أبي سعيد الخدري رضي الله عنه ما من مسلم يدعو بدعوة ليس فيها إثم ولا قطيعة رحيم إلا أعطاه الله بها إحدى ثلاث. طيب، إما أن تعجل له دعوته، وإما أن يدخرها له في الآخرة، وإما أن يصرف عنه من السوء مثلها. رسول عليه الصلاة والسلام ما أن المسلم يلم دعاء ميادرك يا دعاء وانجل سكال هنا درس زمدنا المقرأ سكال هنا درس دعاء يادرقم الله كسوس تاندو يسط بهون انجيلال وي قطتا يعني يطيقون الله ያሳካለታል ወይም ደግሞ በአኺራ ላይ እንደ አጅር እንደ ትልቅ ምንዳ አላህ ያጠራቅምለታል። وإما أن يصرف عنه من السوء مثلها ወይም ደግሞ መጥፎን ነገር አላህ ሱብሓነሁ ወተዓላ ይመልስለታል በዛ በዱዓ። طيب، كما قال ابن حجر في فتح الباري فكل داع يستجاب له لكن تتنوع الإجابة. ሁሉም ዱዓ የሚያደርግ ሰው አላህ ዱዓውን ይቀበለዋል። ነገር ግን ያ ዱዓው አላህ ሲቀበል የተለያየ ውጤት ነው የሚሰጠው። እንዳልኳችሁ ቀጥታ የለመነውንም ሊሰጠው ይችላል። በተዘዋዋሪ ደግሞ ከሱ ላይ መጥፎን ነገር ሊያነሳለት ይችላል። ምናልባት ያንተ በህይወትህ ላይ የምትፈልገው የሆነ ጉዳይ ይኖራል። ነገር ግን በዱዓህ ምክንያት ደግሞ አላህ የመለሰልህ መጥፎ ነገር ሊኖር ይችላል፣ ግን አታውቅም አንተ። واضح؟ نعم طالع። ስለዚህ የመጀመሪያው ምንድነው ዱዓ ተቀባይነት እንዳይኖር ከሚያደርግ ነገር ውስጥ ቶሎ የዱዓን ውጤት መፈለጉ ይህ አግባብ አይደለም ማለት ነው። قال رحمه الله فصل حضور القلب مع الدعاء. حضور القلب قلب መጣድ مع الدعاء ከዱዓ ጋራ ቀልባችን መጣዱ። ዱዓ ስናደርግ ደግሞ ቀልባችንን መሰብሰብ። ዱዓችን በአንድ ጓዳ ቀልባችን በአንድ ጓዳ መሆን የለበትም፣ አብሮ መሰብሰብ አለበት። የብዙዎቻችንም ችግር ይህ ነው። እንዲሁ እጅ ማንሳት ስለለመደብን ሐሳባችን የለ የምንለውን ሐታ አናውቀውም፣ የምንለውን አናውቀውም። طيب፣ ስለዚህ ርዕስ ሰጡት ቀልብን መሰብሰብ፣ ቀልብን መጣድ፣ አንድ ቦታ ላይ ትኩረት ማድረግ። قال وإذا جمع كتسبسب مع الدعاء كدعاء ጋራ ከተሰበሰበ حضور القلب የቀልብ መጣድ وإذا جمع وإذا جمع ብላችሁ ካነበባችሁ مع الدعاء حضور القلب حضور ያለውን حضور ታረጉታላችሁ وإذا جمع ብላችሁ ካነበባችሁት ولكن እዚህ ላይ ኑስኸው وإذا جمع ከተሰበሰበ وإذا جمع كسبسب. نعم ሁለቱም ያስኬዳል ولكن حضورና حضور ዘጋ ነው። نعم وإذا جمع كتسبسب مع الدعاء كدعاء ጋራ ከተሰበሰበ حضور القلب የቀልብ መጣድ ዱዓ ጋር ከተሰበሰበ وجمعيته بكليته وجمعيته እሱን መሰብሰብ ትኩረት ማድረግ بكليته ሙሉ ለሙሉ على المطلوب በሚፈለገው ነገር ላይ ሐሳብህን ሰብስብ ካደረግ ዱዓ ሲያደርግ طيب ይሄ ቀልብን መሰብሰብ ብሎ ማለት ሐሳብህ አለመበታተን። ረሱል ዓለይሂ ሰላቱ ወሰላም واعلموا أن الله لا يستجيب دعاء من قلب غافل الله كما في الحديث أبي هريرة رضي الله عنه. من حديث أبي هريرة رضي الله عنه النبي صلى الله عليه وسلم الله سبحانه وتعالى زنقو كونه قلب دعانا يتقبل بلوه. ስለዚህ ቀልብህን መሰብሰብ ወሳደፈ ተገጠመ ሰውየው ቀልቡን ከሰበሰበ በኋላ ደግሞ ወሳደፈ ተገጠመ ወቅተን ጊዜን ከገጠመ من أوقات الإجابة الستة من أوقات كجزياتوች الإجابة الستة دعاء ተቀባይነት ከሚያገኙ ከስድስቱ ጊዜያቶች መካከል
አንዱን ከገጠመ ዱዓ ተቀባይነት የሚያገኝባቸው 6 ጊዜያቶች አሉ። በእርግጥ ሐስር አይደለም፣ 6 ብቻ ናቸው ማለት አይደለም፣ ብዙ ናቸው። ግን ሼክ ኢብኑል ቀይም ረሂመሁላህ እዚህ ላይ ዋና ዋና የሚባሉትን ያነሳሉ። አንድ ሰው ዱዓ ሲያደርግ ቀልቡን ከሰበሰበ ወከዛሊከ እነዚህን አሁን ከዚህ በታች የምንዘረዝራቸውን 6 ጊዜያቶች ከገጠመለት ዱዓው ላቡድ አላህ ይቀበለዋል። እስኪ እንመልከታቸው። የመጀመሪያው الثلث الأخير من الليل الثلث الأخير من الليل ከመጨረሻው ከሌሊቱ 1/3 መጨረሻው ማለት ነው። ከሌሊት 1/3 ወደ 9 ሰዓት አካባቢ ምናምን አንድ ይህ ነው። ነብዩ ሰለላሁ ዐለይሂ ወሰለም كما جاء من حديث أبي هريرة رضي الله عنه ينزل ربنا تبارك وتعالى كل ليلة إلى سماء الدنيا حين يبقى ثلث الليل الأخير فيقول من يدعوني فأستجيب له ومن يسألوني فأعطيه ومن يستغفرني فأغفر له الله جل وعلا ወደ ቅርቢቱ ሰማይ ይወርዳል። طيب حين يبقى ثلث الليل الآخر ማን ነው ዱዓ እኔን የሚያደርግ መርሐባ ብዬ የምቀበለው? ማን ነው የሚጠይቀኝ የምሰጠው? ማን ነው ወንጀሉን ይቅር استغفار የሚያደርግ? فأغفر له ለሱ ወንጀሉን ይቅር እምለው ይላል አላሁ ጀለ ወዐላ። ስለዚህ ይህን ጊዜ ብዙዎቻችን የረሳነው ነው። ብዙ አህሉ ሱናዎች ነን ሰለፍዮች ነን ብለን አላህ ይወርዳል ብለን እያቀራን በየአቂዳ ኪታቦች ላይ አላህ ይወርዳል ብለን እያቀራን ከዛም አልፎ አህባሾችንና ይህንን የማይቀበሉ ሰዎችን እየተከራከር ነገር ግን በዛ ተቃራኒ ደግሞ ተኝተን ነው የምናሳልፈው። እነሱ ደግሞ አላህ አይወርድም ብለው ነገር ግን ለሊት ተነስተው አላህን ይለምናሉ። ሱብሃንአላህ። እኛ በተቃራኒ ነው የሆነው። ሱብሃንአላህ። ስለዚህ ይህ አንደኛው ዱዓ ተቀባይነት ከሚያገኝበት ጊዜ ውስጥ ይህ ነው የመጀመሪያው። ሁለተኛው وعند الأذان አዛን በሚልበት ሰዓት وعند الأذان አዛን በሚልበት ሰዓት አለ ولكن يعني بعد الأذان ነው ከአዛን በኋላ ነው እንጂ አዛን በሚልበት ሰዓት ላይ ዱዓ ይደረግ። طيب በል ነብዩ ሰለላሁ ዐለይሂ ወሰለም የጠቆሙን አዛን በሚልበት ሰዓት ላይ ሙአዚኑ የሚለውን ፈቁሉ ያኒ እሱ የሚለውን አምሳያ በሉ ነው ያሉ። አላሁ አክበር ሲል አላሁ አክበር እንላለን። ኢላ ሐየ ዐለ ሰላህ ሐየ ዐለል ፈላህ በሚልበት ሰዓት ላይ ላ ሐውለ ወላ ቁወተ ኢላ ቢላህ እንላለን። ታዲያ ምን አስበው ነው ወዕንደል አዛን ሲል አይ በዐደል አዛን ከአዛን በኋላ ነው። ለዛም ነው አንድ ሰው ነብዩ ሰለላሁ ዐለይሂ ወሰለም ዘንድ መጣና ያ ረሱላህ አንቱ የአላህ መልእክተኛ ሆይ እንደው ሙአዚኖች እኮ በአጅር ይበልጡናል አላቸው። ሙአዚኖች በአጅር ይበልጡናል አላቸው። ነብዩ ሰለላሁ ዐለይሂ ወሰለም ጠቆሙት እነሱን የሚደርስበትን ቦታ ቁል ከማ የቁሉን ፈኢዘ እንተሀይተ ፈስአል ትወጣ። طيب ይህ ካታሰበ ከበለጠው አንተም እንግዳውስ እነሱን የምትደርስበት ነገር እነሱ የሚሉትን በል ተከትለ ፈኢዘ እንተሀይተ ከጨረስክ طيب እነሱን ተከትለ ከጨረስክ በኋላ ግን ፈሰል ትወጣ አለው ነብዩ ሰለላሁ ዐለይሂ ወሰለም። አላህን ጠይቀው ትሰጣለህ አለ። ሼኹም ይህን የፈለጉት ከአዛን በኋላ ሙባሸረተ نعم ይህ ሁለተኛው ዱዓ ተቀባይነት የሚያገኝበት ሰዓት ነው። ሁለተኛው ወበይነ الأذان والإقامة በአዛንና በኢቃም መካከል ዱዓ ተቀባይነት ከሚያገኝበት ሰዓት ውስጥ በአዛንና በኢቃም መካከል የመጀመሪያው ሙባሸረተን አዛን እንደጨረሰ ዱዓውን ካለ በኋላ ወደ ዱዓ እንገባለን። ሶስተኛው ግን አሁን እዚህ የፈለጉት ደግሞ አዛን ተደርጎ ኢቃም እስከሚደረግ ድረስ ያለውን ጊዜ ነው። ብዙዎቻችን የተለያዩ ነገሮችን ነው የምናደርገው። ቀብልያ ካለው ያ ሶላት ቀብልያ ከሰገርን በኋላ ዱዓ ብናደርግ طيب ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። طيب من حديث أنس رضي الله عنه الدعوة لا ترد بين الأذان والإقامة فادعوا ብለዋል الرسول عليه الصلاة والسلام። طيب በአዛንና በኢቃም መካከል የሚደረግ ዱዓ ተቀባይነት አለውና ዱዓ አድርጉ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ ሶስተኛው ዱዓ ተቀባይነት የሚያገኘው መቼ ነው አለ?
ከአዛን አንስቶ ኢቃም እስከሚል ድረስ ያለው ጊዜ ማለት ነው። ቃለ ወአድባሩ ሰለዋቲል መክቱባቲ ሌላው ዱዓ ተቀባይነት ከሚያገኝበት ጊዜያት ውስጥ ወአድባሩ ሰለዋቲል መክቱባ ግዴታ ከሆኑ ሶላቶች በኋላ طيب አድባር በኋላ ወላኪን በእርግጥ አድባር የሚለው ወይ ደግሞ ዱቡረ ሰላት ሲባል ምንድነው የተፈለገበት? በዑለማዎች መካከል ኺላፍ አለ። ወላኪን ሁና ሼኽ የፈለጉት ረሱል ዓለይሂ ሰላቱ ወሰላም ከማ ጃአ ሚን ሐዲስ አቢ ኡማማ ረዲየላሁ ዐንሁ ያ ረሱለላህ አይ ዱዓኢ አስመዕ ብሎ ጠየቃቸው። እንደው ተሰሚነት ያለው ዱዓ ይበልጥ ተቀባይነት ያለው ዱዓ የትኛው ነው ብሎ ሲጠይቃቸው ጀውፉ ሌይል አልአኺር ወዱቡረ ሰለዋቲል መክቱባት ጠይብ በሌሊቱ ክፍለ ጊዜና ከሶላት ድቡር ሁና ወዱቡረ ሰለዋቲል መክቱባት ግዴታ ከሆኑ ሶላቶች በኋላ ወዛሂር ሁና ያኒ ቀብለ ሰላም ነው ከማሰላመት በፊት ነው። ጠይብ አንዳንድ ዑለማዎች ከማሰላመት በፊት ነው ዱቡረ ሰላት ከተባለ አይ ካሰላመተ በኋላ ነው የሚል ኺላፍ ስላለ ነው። ولكن الشيخ ابن عثيمين رحمه الله نقلا عن ابن تيمية رحمه الله تعالى عند فائدة ينسال ابن عثيمين رحمه الله فإن كان يعني ذكر كهنا يا مقيد يتدرج وبيذبر الصلاة تبلو مقيد يتدرج فإن كان ذكر كهنا لمثال كالتسبيح والتحميد والتكبير وقراءة آية الكرسي والمعوذات እንደዚህ አይነት ነገራቶች ከሆኑ طيب أدبار الصلوات ተብሎ የተጠቀሱት እነዚህ ዚክር አይነት ከሆኑ فالمراد بعدها طيب أي بعد التسليم السلامة በኋላ ነው የሚፈለግበት وإن كان دعاء ነገር ግን ዱዓ ከሆነ ደግሞ طيب يراد به قبل التسليم ከማሰላመት በፊት ነው የሚፈለግበት። ስለዚህ ወአድባሩ ሰለዋቲል መክቱባ ሲባል ሼኽ አብዱረዛቅ አልበድርም ይህንን ኪታብ ሲያቀሩት እንደዚሁ ነው የሚሉት ከማሰላመቱ በፊት። አንዳንድ ሰው ኢማሙ ተሸሁር ሲያበዛበት እሱ ሌላ ሐሳብ ይሄዳል። ዱዓ መደረጉን አያውቅ ይሁን አላውቅም። طيب ስለዚህ ዱዓ ተቀባይነት ከሚያገኝበት ቦታ ውስጥ ሌላው ይህ ነው ማለት ነው። ሌላው ባረከላሁ ፊኩም وعند صعود الإمام يوم الجمعة على المنبر حتى تقضى الصلاة ሌላው ዱዓ ተቀባይነት የሚያገኘው ቦታ وعند صعود الإمام ኢማም በሚወጣበት ጊዜ ኢማሙ ማለት ነው መሪ يوم الجمعة የጁምዓ ቀን على المنبر በሚንበር ላይ ለኹጥባ በሚወጣበት ጊዜ አንስቶ حتى تقضى الصلاة صلاة እስከምትጠናቀቅ ድረስ ይህም ደግሞ ተቀባይነት ያለው አንደኛው ቦታ ነው። طيب رسول عليه الصلاة والسلام كما في رواية البخاري ومسلم من حديث أبي هريرة رضي الله عنه النبي صلى الله عليه وسلم سل جمعة سنقروا فيه ساعة لا يوافقها عبد مسلم وهو قائم يصلي يسأل الله تعالى شيئا إلا أعطاه إياه የሆነች ሰዓት አለች ይላሉ በጁምዓ ቀን ያችን አንድ ባሪያ አንድ ሙስሊም የሆነ ሰው ቃኢሙን ይصلي ቆሞ እየሰገደ ሁና ይصلي ሲባል ግን በዚህም ላይ ዑለማዎች የተለያየ ነገር ብለዋል። ولكن يصلي ሲባል ሶላትን እየሰገደ ሳይሆን يعني جالس في المسجد ينتظر الصلاة يعني يذكر الله ويدعو አላህን ዚክር ያደርጋል ዱዓም እያደረገ መስጊድ ውስጥ ቁጭ ማለት ለራሱ ሶላት ነው የሚባለው። طيب لأن من جلس في المسجد ينتظر الصلاة فهو في الصلاة حديث አለ። ስለዚህ ሶላት ሲባል وهو قائم يصلي ሲባል እሱን አይደለም ይላሉ። ብቻ በዚህ ላይ ራሱን ይሻለ ኺላፍ አለ። አላህን እየጠየቀ طيب በዛች ያችን ሰዓት አይገጠምም አላህ ያንን ዱዓውን የሰማው ቢሆን እንጂ ያን የጠየቀውን ነገር አላህ እየሰጠው ቢሆን እንጂ ይላሉ ረሱል አለይሂ ሰላቱ ወሰለም። ስለዚህ ጁምዓ ቀን ኢማሙ ሚንበር ላይ ከወጣ አንስቶ ጀምሮ ሶላቱ እስኪያልቅ ድረስ ታዲያ እንዴት ነው
ኢማሙ ኹጥባ እያደረገ እንዴት ይወራል? እንዳይወራ ዱዓ ይደረጋል። አይ በዛ ሰዓት አይደለም። ኢማሙ እረፍት በሚያደርግበት ሰዓት ላይ አሊያም ደግሞ ለመጀመሪያው ኹጥባ ተቀምጦ ለሁለተኛ ሊነሳ ባለው ሰዓት ላይ በዚህ ክፍተት ላይ በዛ ያድርግ ያኔ የተፈለገው ይላሉ። ጠይብ ነዓም አምስተኛው እሱ ነው ማለት ነው። ሌላው ስድስተኛው ዱዓ ተቀባይነት ከሚያገኝበት ሰዓት ውስጥ ወአኺሩ ሰዓቲን በዕደል ዐስሪ ሚን ዛሊከል የውሚ ወአኺሩ ሰዓቲን ያቺ የመጨረሻ ሰዓት በዕደል ዐስሪ ከዐስር ሶላት በኋላ ሚን ዛሊከል የውም አይ ጁምዓ ማለት ነው። በዛው በጁምዓ ቀን ሆኖ ደግሞ ከዐስሩ በኋላ ያለችው ሰዓት ዱዓ ተቀባይነት የሚያገኘው ነው የጁምዓ ቀን። ጠይብ ረሱል ዓለይሂ ሰላቱ ወሰላም ፈልተሚሱሃ አኺረ ሰዓቲን በዕደል ዐስር ከማ ሰሐሐሁ አልአልባኒ ፊ ሰሒሕ አቢ ዳውድ። ጠይብ ይህችን ሰዓት ከዐስሩ በኋላ ባለችው ፈልጓት ብለዋል። ስለዚህ ዱዓ ተቀባይነት ከሚያገኝበት ሰዓት ውስጥ እነዚህ ስድስቶቹ በዋነኝነት ይጠቀሳሉ ማለት ነው። ثم قال المصنف رحمه الله تعالى وصادف ተገጠመ እንግዲህ ሰውየው ዱዓ የሚያደርግባቸው ጊዜያቶች እነዚህ ስድስት ጊዜያቶች ናቸው አለ። ከዛስ በኋላ እነዚህን ተከተለውስ እንዴት ነው ዱዓ የሚያደርገው? በምን አይነት ሁኔታ ነው? እንመልከት እስኪ። ወሳደፈ ተገጠመ ኹሹዐን ፊል ቀልቢ በቀልቡ ላይ ኹሹዕ ካለ፣ ጠይብ ወንኪሳራን መሰበር ካለ፣ በይነ የደይ ረቢ በአላሁ ስብሓነሁ ወተዓላ ፊት ለፊት ላይ መሰበር ካለ። እንኪሳር መሰበር ማለት መተናነስ ዝቅ ማለት፣ ወዙለን ለሁ ወተضرعን ለሱ ከተዋረደ ዙል መዋረድ ማለት ነው። ለአላህ መዋረድ ክብር ነው። ተضرع ካደረገ ውድዑ ረበኩም ተضرعን አላሁ ስብሓነሁ ወተዓላ እንዳለ፣ ወሪቀተን ልቡ የሳሳ ከሆነ ጠይብ ተመልከቱ እንዴት ነው ዱዓ የሚያደርገው። እንደገና ሸርጦችን ወይ ደግሞ አደቦችን ይጠቅሳሉ ማለት ነው። ወስተቅበለ ዳዒ هذا من الأدب ወስተቅበለ ዳዒ አልቂብለተ ያ ዱዓ የሚያደርገው አካል ደግሞ ወደ ቂብላ ከተቅጣጨ፣ ወካነ ከሆነ ዐላ ጠሃረቲ በጠሃራ ላይም ከሆነ፣ ወረፈዐ የደይህ ኢለላህ ሁለት እጆቹን ደግሞ ወደ አላሁ ስብሓነሁ ወተዓላ ካነሳ፣ አደቦችን እየጠቀሱ ነው። ወበደአ ከጀመረ ቢሐምዲላህ አላህን በማመስገን፣ ወሰናኢ ዐለይህ አላህን በማወደስ አልሐምዱሊላህ እያለ ከዛ አላህን ማወደስ፣ ثم ثنى بالصلاة على محمد صلى الله عليه وسلم ከዛ በነብዩ ሰለላሁ ዐለይሂ ወሰለም ላይ ሰላዋትን ካወረደ፣ ተመልከቱ ኦርደር ነው ይሄ እንደዚህ ያኒ ደረጃ ነው እየመጣ ያለው ማለት ነው። ثم قدم ከዛ ካስቀደመ በይነ የደይ ሓጀቲሂ ከሓጃው በስተፊት ማለትም ከዱዓው በስተፊት ካስቀደመ፣ አተውበተ ወልእስትግፋረ ተውበትንና እስትግፋርን ካስቀደመ፣ ዱዓ ከማድረጉ በፊት ተውባ ማድረግ እስትግፋር ማድረግ። ጠይብ ثم دخل على الله ከዛ ወደ አላህ ከገባ ቢማዕና ወደ ዱዓው ከገባ፣ አሁን ያየናቸው የጠቀስናቸው አደቦች አሉ። ጠይብ ተضرع ይሆናል። መጀመሪያ እነዚያ መጀመሪያዎች ሰዓቶችን መግጠም አለበት። ከዛ ወደ ቂብላ ይዞራል። በጠሃራ ላይ ይሆናል። ሁለት እጆችን ወደ አላህ ያነሳል። አላህን በማመስገንና አላህን በማወደስ ይጀምራል። ከዛ ነብዩ ሰለላሁ ዐለይሂ ወሰለም ላይ ሰላዋት በማውረድ ይጀምራል። ወደ ዱዓው ከመግባቱ በፊት ተውባ ኢስቲግፋር ያደርጋል። ያ ረብ ያኒ ወንጀለኝነቱን ተቅሲራቶች እንዳሉት ክፍተቶች እንዳሉት፣ ጠይብ እንደኔ መልካምነት ሳይሆን ጠይብ እንዳንተ ቸርነት ነው ያ አላህ። አላህ ስብሓነሁ ወተዓላን እሱ ዝቅ ብሎ አላህን ይለምናል ማለት ነው። ثم دخل على الله ከዛ ወደ አላህ ስብሓነሁ ወተዓላ ከገባ ወደ ዱዓው
ወአለሐ ዐለይህ በሱ ላይ ችክ ካለ ፊል መስአለቲ በዛ በጥያቄው ላይ ችክ ካለ ጠይብ ዱዓ ሲያደርግ እንዲሁ ዝም ብሎ አንድ ጊዜ ብቻ ሳይሆን ሐታ ነብዩ ሰለላሁ ዐለይሂ ወሰለም ከማ ጃአ ሚን ሐዲስ አብዱላህ ብን መስዑድ ካነ ነብዩ ሰለላሁ ዐለይሂ ወሰለም ኢዛ ደዓ ሰላሳ ወኢዛ ሰአለ ሰላሳ ዱዓ ሲያደርጉ 3 ጊዜ ሲጠይቁ 3 ጊዜ ይደጋግሙ ነበር ነብዩ ሰለላሁ ዐለይሂ ወሰለም። ጠይብ ነዓም። ስለዚህ ምን አለ ወአለሐ ችክ ካለ ፊል መስአለቲ በዛ በሚጠይቀው ነገር ላይ ችክ ካለ አላሁ ስብሓነሁ ወተዓላን መጠየቅ አንድ ሰው ላይ ችክ ስትሉ ለራሱ ሐጃ እንኳ ቢሆን ሊጠላችሁ ይችላል። ለራሱ ጥቅም 3 ጊዜ 4 ጊዜ ብትደውልለት ለራሱ ጥቅም ላይፈልግ ይችላል፣ ሊሰለች ይችላል። አላህ ግን ችክ ካላልክበት ነው የሚጠላ። አላህ ግን ካልጠየቅከው ነው የሚቆጣው። እንዳልኳችሁ ላ ተስአለነ ቡነየ አደመ ሐጀተን ወሰል ለዚ አብዋቡሁ ላ ቱሕጀቡ አላሁ የግደቡ ኢን ተረክተ ሱአለሁ ወቡነየ አደመ ሂነ ዩስአሉ የግደቡ ከማ ቃለ ሻዕር። አላህን ካልጠየቅከው ይቆጣል። የሰው ልጅ ደግሞ ከጠየቅከው ነው የሚቆጣው። ስለዚህ የሚያሳፍር ሳይሆን የሚወደድ ነው። ወአለሐ ዐለይሂ ፊል መስአላ በዛ በሚጠይቀው ነገር ላይ ችክ ካለ ወተመለቀሁ አይ ተዘለለ ማለት ነው። ተመለቅ ዝቅ ካለ ወደዓሁ አላህን ከለመነው ረግበተን ወረህበተን ረግበተን አላህ ዘንድ ያለን መልካም ነገር በመፈለግ ወረህበተን እሱ ዘንድ ያለን መጥፎን ጀሀነምን በመፍራት ወካኑ የድዑነና ረገበን ወረህበን አላህ እንደገለጻቸው በዛ አይነት ሁኔታ አላህን ከለመነ ገና ነው፣ ኸበሩ አልመጣም። ያኒ ነገሩ ገና አልተቋጨም ሐሳቡ ምን ይሆናል። በእንዲህ አይነት ሁኔታ ከለመነ ገና ነው፣ ይመጣል ኢንሻአላህ። ወተወሰለ ኢለይሂ ወደ አላህ ሱብሓነሁ ወተዓላ ተወሱል ካደረገ ቢአስማኢሂ ወሲፋቲሂ ወተውሒዲሂ በአላህ ስሞቹ በባህሪያቶቹና በሱ በአላህ በአንድነቱ ወደ አላህ ከተቀረበ ጠይብ ወሊላሂል አስማኡል ሁስና ፈድዑሁ ቢሃ በአላህ ስሞች አላህ ደጋግ ስሞች አሉት። ቁል ድዑ ላህ ወድዑ ረሕማን አየማ ተድዑ ፈለሁል አስማኡል ሁስና ጠይብ በአላህ ስሞች። ነገር ግን ዑለማዎች እንደሚሉት አንድ ሰው በአላህ ስም የሆነ ሐጃ ሲጠይቅ ከስራው ጋር ተቀራራቢነት ያለው ያ የሚጠይቀውና የአላህ ስም ተቀራራቢነት ያለው መሆኑ የተወደደ ነው ይላሉ። ለምሳሌ ጉፍራን ሊዘኑብ ከሆነ የፈለገው ወንጀሉን እንዲምርለት ከሆነ ያ ገፉር ያ ረሒም ይላል፣ ያ ገፋር። ጠይብ ሪዝቅ ከሆነ የሚፈልገው ያ ረዛቅ፣ ልቡ ተሰብሮ ከሆነ በሰዎች ተከድቶ ከሆነ ያ ጀባር ጅቡርኒ። ጠይብ የሆነ ነገር ተዘግቶበት ነገራቶች ጭንቅ ብለውበት መውጫ መግቢያቶ ከሆነ ያ ፈታህ ይፍተሕ በይነና ወበይነ ቀውሚና ቢልሐቅ ወአንተ ኸይሩል ፋቲሒን እንዳለ። ጠይብ ናም በአላህ ስሞችና ባህሪያቶች ወደ አላህ ከተቃረበ አሉ እብኑል ቀይም ከዘረዘሩ በኋላ ምን አሉ? ወቀደመ ካስቀደመ በይነ የደይ ዱዓኢሂ ከዱዓው ፊት ለፊት ሶደቀተን ሶደቃን ከሰጠ ደግሞ ሱብሓነላህ ፈኢነ ሃዘ ዱዓአ በእርግጥም ይህ ዱዓ አሉ አሁን ባሳለፍነው አይነት መሰረት የተደረገ ዱዓ ላ የካዱ ዩረዱ አበደን በፍጹም ሊመለስ አይታሰብም አሉ። ላ የካድ አይቀርብም፣ ዩረዱ አበደን በፍጹም ይህ ዱዓ ተመላሽ ነው ተብሎ አይታሰብም። አላህ ይቀበለዋል። ሱብሓነላህ። ግን ዱዓው ተቀባይነት ሊኖረው ዘንድ እስካሁን የዘረዘርናቸው ነገራቶች መሟላት አለባቸው። ጠይብ ወላ ሲየማ በተለይ ደግሞ ኢንሳደፈ ከገጠመ አልአድዕየተ አለቲ እነዚያን ዱዓዎች ከገጠመ
أخبر النبي صلى الله عليه وسلم نبي صلى الله عليه وسلم ينقرني هنا أنها مظنة الإجابة ستكبينت يالات بمهون علي طيب ينقرون دعاء وشال أو أنها ويم الصوار مو يتشرع متضمنة أقفا يا يازج هونج للاسم الأعظم اسم الأعظم يا الله سبحانه وتعالى انتلك اسم أقفا يا يازج دعاء بزاج دمو درجة يبلت ተቀባይነቱ ይተረጋገጠ ይሆናል ማለት ነው። ዱዓ ላይ በርግጥ እኛ ከምናደርገው ዱዓ በላይ አረበኛ ሰካክተን ከምናደርገው ወይ ደግሞ አማርኛችም ሊሆን ይችላል። ነብዩ ሰለላሁ ዐለይሂ ወሰለም ግን የነገሩን ዱዓዎች አሉ። እጥር ምጥን ያለ ዱዓ طيب اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار ይህ ዱዓ በጣም ትልቅ ዱዓ ነው። አዱንያንም አኺራንም ያዛል። አዱንያን አስተካክልልኝ አኺራን አስተካክልልኝ ብለህ ሌላ ምን ትፈልጋለህ? ሌላ ምን ሊስተካከልልህ ትፈልጋለህ? አዱንያ ውስጥ መልካም ቤት አለ፣ መልካም ሚስት አለ፣ መልካም ጎረቤት አለ፣ መልካም ጓደኛ አለ። አዱንያን አስተካክልልኝ ስትል አማ አኺራ ካልክ ጀነትህ ነው። ሌላ ምንም ዓላማ የለም።